ከከፍተኛ የውጭ ምንዛሬ ያድናል ስልሽ ከ50% በላይ የውጭ ምንዛሬ ይድናል እዚህ በመሰራቱ። ሁለተኛ ሙያውና ቴክኖሎጂው ትራንስፈርድ ይደረጋል። ስለዚህ በዚህ ከፍተኛ ያላቸው መሐንዲሶችም ቴክኒሻኖችም ቴክኖሎጂስትም ብዙ የሥራ ዕድል ይፈጥራል። በዚህ ላይ ደግሞ ከፍተኛ ጥሩ ወዲያው ተደራሽ ይሆናል። ምንም አይነት ብልሽትም ቢኖር ችግርም ቢኖር ወዲያው ለመቅረፍ ለደንበኛው ከፍተኛ አስተዋጽኦ ያደርጋል። በተለይ በውጭ ምንዛሬ በኩል ከፍተኛ አስተዋጽኦ ነው የሚያደርገው። አሁን በድርጅታችን በዚህ በሊፍ ቴክኖሎጂ ላይ ወደ 250 የሚሆኑ ሰራተኞች አሉ። We are supplying to different type of chemicals to different industries, and we are maintaining international standards in terms of quality, in terms of our standards, in terms of human resource and all. Allied having almost 400 people of local employment we are creating directly, and indirectly we are creating more than 2000 plus employments. Then we are saving too much foreign currency to the country as well by giving for import substitute products in the producing the local materials. And Allied, we are planning to expand into different chemicals in terms of agriculture, in terms of hospital and all in the future. ድርጅቱ ብዙ ኬሚካል ያመርታል። ለምሳሌ እንደ ላብሳ፣ ኤስኤልኤስ፣ ኮስቲክ ያሉ ማቴሪያሎችን ያመርታል። የምሰራበትን መደብ የሚገልጽ ክፍያ ነው የሚከፈለኝ። የተሻለ ነው ብዬ አስባለሁ። እዚህ ነው እኔ እንደ ቤተሰብ ያደግኩት ማለት ነው። ያው ቤተሰቤ ማለት ነው ድርጅቱ እና ብዙ ከወጣትነቴ ጀምሮ ከትንሽ እድገቴ ጀምሮ ማለት ነው ኦልሞስት 15 ዓመት እድሜ ክልል ላይ ያለው ነው መስራት የጀመርኩት። ያው በረዳትነት ገብቼ አሁን እዚህ ፕሮዳክሽን ኃላፊነት ደረጃ ድረስ ደርሻለሁ እና ብዙ ዕውቀትም አግኝቻለሁ። ብዙ ትልቅ ነገርም ሰርቼበታለሁ። ትዳርም መስርቼበታለሁ። ልጆችም ወልጄበታለሁ እና አሁን የተደራደረ በቃ አቅሜን እንትን እየኖርኩ ነው ያለሁት። ድርጅት ለመጀመሪያ ጊዜ ተቀጠርኩኝ። ከዚህ በፊት ኖርማል አልሰራም ነበር። ያገኘሁት ጥቅም አንደኛ የስራ ልምድ እና ስራ ላይ ያሉት ብዙ ነገሮች ለምሳሌ ማብራይ ኑሮ የሚባሉት ስራ ቦታ ያሉት ነገሮችን እንትን ብያለሁ። አዳዲስ ማላቃቸው ነገሮችን አይቻለሁ። ቴክኖሎጂ አዲስ ቴክኖሎጂ ነው ማለት ኮምፒውተራይዝ ነው ሁሉ ነገሩ የሚሰራው። ያን ነገር በስራ ታዝቤያለሁ፣ አይቼዋለሁ። የተለያዩ ድጋፎች የተደረጉ ነው። ከነዚህም ውስጥ ለምሳሌ የታክስ ጉዳዮች አሉ። የታክስ ጉዳዮች የሚገባው ምርት ጋር ተወዳዳሪ እንዲሆኑ የተለያዩ ግብአቶቻቸው ላይ የሚጣሉ ታክስ ምጣኔዎች ተወዳዳሪ እንዲያደርጓቸው በጥናት እየተሰራ የተመለሰ ነው። ከጉምሩክ ጋር ደግሞ ከጉምሩክ ጋር በተያያዘ ግብአቶቻቸውን ሲያስገቡ የሚያጋጥሟቸው የተለያዩ ጉዳዮች አንዳንድ ችግሮች ነበሩ። እሱንም ከጉምሩክ ጋር ተቃራኒ የተሰራ ነው። እንዲሁም በኢትዮጵያ ታምርት ክላስተር አለ። 5 ክላስተሮች አሉ። በእነዚህ 5 ክላስተሮች ውስጥ ችግሮቻቸው እያንዳንዱ ኢንዱስትሪ ችግር እንደ ኢንዱስትሪው ባህሪ እየተለየ የተፈታ ያለበት አግባብ ነው ያለው።